አሜሪካ ኢራንን እንደ አናኮንዳ እባብ ተጠምጥማ በመታነቅ ለማጥፋት አዲስ የጦር ስትራቴጂ መዘርጋቷ ተሰማ። በሌላ በኩል ደግሞ በትራምፕ አዲስ ውሳኔ ምክንያት አሜሪካ ውስጥ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን ነገ ሀገሬ ልመለስ ሲሆን የሚል ትልቅ ስጋት ውስጥ ወድቀዋል። ለመሆኑ አሜሪካ የዘረጋቸው የአናኮንዳ ስትራቴጂ ምንድን ነው? የቴህራን ባለስልጣናትስ ለትራምፕ የሰጡት አስደንጋጭ ምላሽ ምንድን ነው? በኢትዮጵያን ላይ የጣሉት አራት ከበድ ያሉ ውሳኔዎች እስከምን ድረስ ይዘልቃሉ? ሰላም ጤና ስጥልን። የተከበራችሁ የቻናላችን ቤተሰቦች የሰዓቱን መረጃዎች ይዤላችሁ ቀርብ ያለው ቪዲዮን ላይክ በማድረግ አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በቅድሚያም የአሜሪካ የአናኮንዳ ስትራቴጂና የኢራን ምላሽ። ወደ መጀመሪያው ሰበር መረጃ ሳልፍ አሜሪካ ኢራንን በወታደራዊ ኃይል ማንበርከክ ስላልቻለች የአናኮንዳ ስትራቴጂ መጠቀም መጀመሯ ይፋ ሆኗል። በቴህራን የስልታዊ ጥናቶች ማዕከል ተንታኝ የሆኑት አሊ አክባር ዳሬኒ ለአልጀዚራ እንደገለጹት ትራምፕ ማሸነፍ ያልቻሉትን ጦርነት ለማጠናቀቅ ይህን ስትራቴጂ መርጠዋል። ለመሆኑ አናኮንዳ ስትራቴጂ ምንድን ነው? አናኮንዳ እባብ ታድነውን እንስሳ ላይ ተጠምጥሞ ቀስ በቀስ ሕይወቱ እስኪያልፍ እንደሚያንቀው ሁሉ አሜሪካ ኢራን ላይ ወታደራዊ ጥቃት ከመሰንዘሯ በፊት በኢኮኖሚ፣ በፖለቲካ ለማነቅ እያደረገች ያለችው ጥረት ነው። አያያዙን አይተ ጭብጦን ቀማው እንዲሉ ባለፉት 5 ወራት ያደረገችው ነገር ስለከሸፈ ነው ወደዚህ የዞረችው። ሆኖም ተንታኙ ሲናገሩ ኢራን ቀደም ሲል ማዕቀብን የተቋቋመች ስለሆነች አሁንም ትቋቋሟለች፣ ትራምፕ መውጣት በማይችሉት ጦርነት ውስጥ ተዘፍቀዋል ብለዋል። አሜሪካ የዘረጋችው የኢኮኖሚና የፖለቲካ ማነቂያ ስትራቴጂ ኢራንን ያንበረክካል ብላችሁ ታስባላችሁ? ነገሩ በዚህ ብቻ አላበቃም። የኢራን የውጭ ጉዳይ ሚኒስትር ለትራምፕ የ40 ትሪሊዮን ዶላር ብድራችሁን እዩ ሲሉ ከባድ ምላሽ ሰጥተዋል። ወደሚቀጥለው መረጃ አልፋለሁ። የኢራን የውጭ ጉዳይ ሚኒስትር ምላሽና የትራምፕ ዛቻ። የኢራን የውጭ ጉዳይ ሚኒስትር አባስ አራጊች በበኩላቸው ትራምፕ ይፋ ያደረጉት የኢኮኖሚ ጦርነት አሜሪካ ላይ ተጨማሪ ሽንፈት ያመጣል ሲሉ ተናግረዋል። አራጌች በኤክስ ገጻቸው ይህ የኢኮኖሚ ጦርነት አሜሪካ ገብታበት ከምትገኘው የ40 ትሪሊዮን ዶላር ብሔራዊ ዕዳ ቀውስ ትኩረት ለማስቀየር የተደረገ ድራማ ነው ሲሉ አጣጥለውታል። የምክትል ውጭ ጉዳይ ሚኒስትር ካዜም ጋርባባዲ ደግሞ ወታደራዊ ጦርነቱ ስላልሰራላቸው ነው ወደ ኢኮኖሚ ጦርነት የዞሩት፣ ተሸንፈን ላለማለት የሚደረግ ድራማ ነው ብለዋል። የኢራን ባለስልጣናት ይህን ያሉት ትራምፕ የ60 ቀናት ተኩስ አቁም ካበቃ በኋላ እስካሁን ከተወሰዱት በበለጠ አድቃቂ የሆኑ የኢኮኖሚ እርምጃዎች ይወስዳሉ ሲሉ ከተናገሩም በኋላ ነው። በትራምፕና በኢራን መካከል ያለው የፍጥጫ መጨረሻው ወዴት የሚያመራ ይመስላችኋል? ይህ በእንዲህ እንዳለ ግን የትራምፕ አስተዳደር ውሳኔዎች እዚያ አሜሪካ የሚኖሩ በሺዎች የሚቆጠሩ ኢትዮጵያንም ቀጥታ መታ ማድረግ ጀምረዋል። ዝርዝሩ እንመልከት። የትራምፕ አራቱ የኢሚግሬሽን ውሳኔዎች በኢትዮጵያውያን ላይ። በመጀመሪያም ጥብቅ የቪዛ ማስያዣና የቆይታ ጊዜ ማጠር። ለንግድና ለቱሪዝም ቢ1 እና ቢ2 ወደ አሜሪካ የሚሄዱ ሰዎች ከቪዛ ጊዜያቸው በላይ እንዳይቆዩ ለመከልከል እስከ $20,000 ማስያዣ እንዲያስቀምጡ ሊጠየቁ ይችላሉ። በሰዓቱ ከተመለሱ ገንዘቡ ይመለስላቸዋል። በተጨማሪም በኢትዮጵያ የሚገኘው ኤምባሲ የቪዛ ቆይታ ጊዜን ለአንድ ጊዜ ብቻ የሚያገለግል የ3 ወር አድርጎታል። በሁለተኛነት የጊዜያዊ ከለላ ወይም ደግሞ ቲፒኤስ መነሳት። ከ5,000 በላይ ለሚሆኑ ኢትዮጵያውያን ተሰጥቶ የነበረው የመኖርና የመስራት መብት ወይም ደግሞ ቲፒኤስ እንዲያቆም የፌዴራል ፍርድ ቤት ፈቅዷል። ይህም በሺዎች የሚቆጠሩ ወገኖቻችንን ስጋት ላይ ጥሏቸዋል። በሶስተኛነት በመውለድ የሚገኝ ዜግነት ገደብ። ነፍሰ ጡር ሴቶች ለጉብኝት ሄደው አሜሪካ ውስጥ በመውለድ ልጆቻቸው ዜግነት የሚያገኙበት አሰራር ተከልክሏል። በአራተኛነት የተማሪዎች የቪዛ ደንብ መጠበቅ። የውጭ ሀገር ተማሪዎች ወይም ደግሞ ኤፍ1 እና ጄ1 ያሉ ፌዴራል ፈቃድ ከ4 ዓመት በላይ እንዳይቆዩና ከተመረቁ በኋላ በ30 ቀናት ውስጥ ሀገር ለቀው እንዲወጡ ተወስኗል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህ ነበሩ። መረጃው ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። አዳዲስ ታማኝ መረጃዎች በየዕለቱ በሰዓታት ልዩነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በያላችሁበት የዓለም ዳርቻ ቸር ቆዩ።